የነብዩ ሰለላሁ ዐለይሂ ወሰለም ጎሳ ምን በመባል ይታወቃል? ቁረይሽ ነው። አምስቱ ለነቢያት የተሰጣቸውን መጽሐፎችን ዘርዝር። ቁርአን ለሙሐመድ ሰለላሁ ዐለይሂ ወሰለም፣ ኢንጂል ለኢሳ ዐለይሂ ሰላም፣ ተውራት ለሙሳ፣ ዘቡር ለዳውድ፣ ሱሑፍ ለኢብራሂም። የነቢዩላህ ዩሱፍ ወንድሞች ስንት ናቸው? 11 የቂያማ አንድ ቀን ምን ያክል ረጅም ነው? የቂያማ አንድ ቀን 50,000 ዓመት። ጎበዝ። ኢነላህ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ። ምን ሱራ ላይ ነው? ሱረቱል አሕዛብ። ሱረቱል አሕዛብ። ብቸኛው ቁርአን ውስጥ የተጠቀሰው ቀሚስ የማን ቀሚስ ነው? ቀሚስ ወላሂ ቀሚስ ተብሎ እንትን ነው ሐር ያስፈልገዋል። ይሄ የሐር ቀሚስ ጊዜያት የነቢዩላህ ዩሱፍ ቀሚስ ነው። ነቢዩላህ አዩብ ለስንት ዓመት ታመሙ? ለ8 ዓመት። ስንት? 8 በለው። 8 አንዷን ይጥልሃት ነው 18 ዓመት። እንዴ አላህ የሚለው ቃል ቁርአን ስንት ጊዜ ተጠቅሷል? አላህ የሚለው ቃል ስንት ጊዜ መሰለ? 200 ጊዜ በለው። 2697 ጊዜ። ወላሂ እንደዚህ አይቻል። ቂያማ ስትቃረብ መጀመሪያ ከእስልምና የሚጠፋው ምንድነው? ከእስልምና የሚጠፋው ምንድነው? መጀመሪያ የቁርአን እንትኖች ፔጆች በለው። መልሱ አማና ነው። إن الله سبحانه وتعالى من دي بلال إنا عرضنا الأمانة على السماوات والأرض والجبال فأبين أن يحملنا وأشفقن منها وحمل الإنسان إنه كان ظلوما جهولا. يا أبو لهب ميست ما أنت ببالالك. يا أبو لهب ميست سموانه موسى حمالة الحطب والله بلو. عروة بنت حرب أم جميل. ቁርአን ውስጥ ዱንያና አኺራ የሚለው ቃል እኩል ተጠቅሷል። ስንት ጊዜ ይጠቀሱት? 150 ጊዜ በለው። 115 ጊዜ ነው የተጠቀሰው። የነብዩላህ ኢብራሂም አለይሂ ሰላም ኪታብ ምን ነበር? ቶሎ በላ። አስተውሰዋለሁ። በለው በለው። صحف إبراهيم